ጣቢያ ለጠየቃ ፈልጋት ነበር። ሰበር ዜና አቶ አሸብር ታደሰ በፖሊሶች ቁጥጥር ስር ዋለ። ፖሊሶች በያዙት ሰዓት በእኔ ላይ ፈረድሽ ወይ በእኔ ላይ ወሰንሽ ወይ ሲልም ተማጽኖም ልመናም ለሚስቱ ለወይዘሪት ሩታ አቀረበ። የቸው ድለድግ በእኔ ላይ ወስነሻል አላለም። አይጋሽ አሸብር ያንተ ጨዋታ እኮ አያልቅም። እንዶ ማን ይሙት ሩታዬ ነብሯ ንግስቷ እንዶ ታጋሽ ስለሆነች ነው እንጂ እስከዛሬ ድረስ የታገሰች በአንተ ላይ የማያስወስን ነገር ምን ነበር? ከሴት ጋር እንደፈለግ ስትሆን ጭራሽ ያለማፈር በእኔ ላይ ወስነች ነው ወይ አላለም? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንዶ ሩታዬ እንዶ ስሞትልሽ የኔ ቆንጆ እንዶ ስቀበርልሽ ምን አለበት ውሽሚትንም እጇ የፍጥኝ ወደኋላ አሳስረሽ ሁለቱንም እንደ ከብት እየነዳሽ ማረሚያ ብታስገቢልን። ኧረ እንዲያው ዛሬስ እኔ እንደው ደስታዬ ሙሉ የሚሆነው ውሽሚትን ብትኖር ነበረ። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እናንተ ሩታዬ እንዴት ነው ያማረባት? ቱቱቱቱቱ የኔ ነብር፣ የኔ ነው ቆንጆ፣ የኔ ንግስት በጣም ነው ያማረብሽ። አንቺ ብቻ ይመረብሽ። ጋሽ አሸብርዬ እኔና አንቺ ለመለያየት በቃ ወስነሽ ነው አላለም? እንደው እማትወስን መስሎ ነበረ። እሷም እኮ ልክህን ነገረች እኮ የወደደ ልብም ያፈቀረ ልብም መጥላት ይችላል አለች። በትክክል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግባችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም የሩታዬ የንግስቷ ቪዲዮ ነው ማለት ነው። እንግዲህ በዚህ ሰሞን ጠፋ ጠፋ ብያለሁ። ቤተሰብ ላይክ አድርጉ። ላይክ እያደረጋችሁ ዩቲዩቤን አንቀሳቅሱት ማለት ነው። እንግዲህ በዚህ ሰሞን የመስራት ሞራኔን ድክም እያለ ስለሆነ አይዞሽ ቀለምዬ እያላችሁ እያጽናናችሁ ላይክ አድርጉኝ። እሺ ላይክ አድርጉ፣ እውነት ላይክ አድርጉኝ እና እስኪ ቪዲዮ እንድሰራ አይዞ በርቺ ጠንክሪ ወደፊት በሉኝ። እሺ እኔም ሴት ስለሆንኩኝ ወደፊት እያላችሁ እያበረታታችሁኝ። እናም ወደ መጣሁበት ወደ ገደለው ስገባ ጋሽ አሸብርዬ ሰሞኑ ዘራፍ ያዙኝ ልቀቁኝ ሲል የነበረው በዛሬው ዕለት እንግዲህ በፖሊስ ቁጥጥር ስር ውሏል። ማን ያሳዘው? የልጁ እናት ሚስቱ ማለት ነው። ፈርምልኝ እባክህ ስትለው አልፈርምም ሲል የነበረው ዛሬ ሆቴሉ ድረስ እኔ ይሄ ቤርግ በኮንትራት መልክ ነው እንደያዘ የሜላት አያት አልከራይም ያላቸው ሆቴል ነው መሰለኝ የሰጡት ማለት ነው። ሁሌም እዛ ሆቴል ላይ ነው አረቄም እየጠጣ ከነመለኪያው የሚያዘው እዛ ሆቴል ነው። አይጋሽ አሸብር እና ጣቢያ ትጠራለህ ለጥያቄ ትፈለጋለህ ሲባል እኔ ነው አለ ማለት ነው። አዎ እና የምጠየቅበት ምክንያት ንገሩኝ አላለም። አሁን አንተ ምን ምክንያቶች መንገር ያስፈልጋል? ራስህን ሳታውቅም እንዴ ሚስትህን ደም ልጅህን ቤት አስቀምጠ ከማንም ሴት የምትራገጥ አለሌ ሆንክ ወንድ እንዴት ነው? ለምን ጥያቄ ነው የምፈለገው ብለህ አንተ አሁን ለፖሊሶቹን የምትለው ማለት ነው። እንደው እኮ ያንተስ ጉዳይ እኮ የከፋ ነው። እውነቴን ነው። እና እስከ ዛሬ ድረስ አልፈርምም ብሎ ዊጥ ሲል የነበረው በቃ ወረቀቱ ላይ እንድፈርምልሽ ከፈለግሽ አምጪው ወረቀቱን ልፈርምልሽ አላለም። ፖሊሶችን ፈርቶ ማለት ነው። ውጥር ባትል ውጥር በፖሊሶች ታንቀቶ አትወሰድም ነበር ነው። አይ እንደው ዘፈኔም ራሱ ግድግዳም ጣራም አልመጣም። ለማንኛውም እንኳን ደስ አላችሁ። አሁን ደግሞ እኛ በጣም ደስታችን ሙሉ የሚሆነው ውሽሚት አቤላ፣ እቴቴ ብሩኬ አንድ ላይ ተሰብስበው እነሱንም የማረሚያ የቦሎቄና የባቄላ ሽሮ እንዲቀምሱልን እንፈልጋለን። እውነቴን ነው ክቡር ፖሊሶች እነሱንም እንደ ከብት ነድታችሁልን እንድትወስዱልን ነው የምንፈልገው ማለት ነው።
ዛሬ ደግሞ ገብቼ ዩቲዩብ እንደው ትላንትና ከትላንት ወዲያም አልገባውን ነበር። ዛሬ ገባ ብዬ ሳየው ጭራሽ በመኪና ላይ ቂጥ እያሉ በመኪና ላይ እየተሰቃቀሉ ጋርድ ምናምን ይዘው ነበር የመጡት ማለት ነው። ምን ነው ጋርድ ይዛ ስትመጣ ሩታ ትፈራኛለች ብለህ ነበር እንዴ ያሰብከው ማለት ነው? ይኸው ልክህን አሳየች፣ ልክህን ያሳየች። በቃ ለዚህ እንድደርስ ያደረከኝ አንተ ነህ አለች እኮ። ለዚህ ልክ ናት እኮ ሩታ ማለት ነው። አንዳንዴ እኮ የትዕግስትም እኮ ልክ አለው። የትዕግስትም ልክ አለው ማለት ነው። ሴት ልጅ ካፈቀረች እስከነ ጭራሹ ታፈቅራለች። ምንም መጥፎ በደልን ብትበደል ብትገፋም ብትረገጥም ጥላቻ ይኖርባታል ብለው እኮ የማያስቡ እንደ አብርሃም አይነት ደነዞች እኮ ብዙዎቹ ነው ያሉት። እውነቴን ነው ብላችሁ ቤተሰብ አሁን ሩታ ስላፈቀረችውና ስለወደደችው ብቻ እንደፈለገን ከሴት ጋር ሲጨማለቅ እንደፈለገም ሲሆን በቃ ትተወኛለች፣ አይታኝ ታልፋለች ብሎ ነበር መሰለኝ ያስበው ማለት ነው። በእኔ ላይ ወሰንሽ ምናምን እያለ እንትን ሲል ማለት ነው። እንዲሁም ማያስወስናት ነገር ምን አለ? አንተ እኮ የጉድነ እኔ እኮ በጣም የሚገርመኝ ነገር ማለት ነው እንዶ በዚህ አጋጣሚ ማለት ነው እንዶ የማዳን ቅመሞች አረብ ሀገር ላይ የምትገኙ በግድ የምታጋቡ ደህና ናችሁ? እንዴት ናችሁ? ኮምፕሌት እያለበሳችሁ በግድ ካልተጋባችሁ፣ ኧረ እናንተስ ከፋ። እንዱ ባልና ሚስት እንዲፋቱ እንዱ የልጅ አባት ተፋቶ ከማንም ዘልዛላ ሴት ጋር እንዲጋባ ማች አስለብሳችሁ የምታመጡ እንዴት ናችሁ? በዚህም ብርድ እኮ አረብ ሀገር ላይ ቁጭ ብላችሁ በዚህ ብርድ አንድ ቶብ እንኳ ለብሳችሁ የማትቀይሩ እናንተ ወንድና ሴት አንድ አይነት ኮምፕሌት እያለበሳችሁ ዩቲዩበሮችን የምታጋቡ እንደው ጤነኛ ናችሁ? እንደው ወይስ ህመም ብጤ ነው? ለነገሩ ህመም ብጤስ ራሱ እብድነትስ ቢኖርባችሁ ራሱ ቤተሰብ ሩቅ ነው ያለው። እናንተ አሳስሮ ጸበልን ወይም ቁርአን ቤት ወይም ደግሞ ሐኪም ቤት አይወስድ። አረ እናንተ የጉድ ናችሁ። እኔ አሁን በውስጥ ስሰማ እውነቴን ነው የምላችሁ በግድ ነው ልብስ የሚያስለብሷቸው። ሁለቱንም ልብስ የሚለብሱበትን ገንዘብ እየላኩ ነው ተባልኩ ማለት ነው። ቱቱቱቱቱ እናንተ የረከሳችሁ ርካሾች ማለት ነው። እናንተ ርካሾች ደህና ናችሁ? እኔ ሰሞኑም እኮ ተነግሮኝ ነበር እኮ ጫፍጫፉ ተናግሬያለሁ። አሁንም ማች የሀገር ልብስ ምናምን እየገዛችሁ ማች እያለበሳችሁ ነው አሉ። እስኪ በመጀመሪያ አንቺ ልበሽ፣ እስኪ እናትሽን አልብሽ፣ አባትሽን ወንድምሽን አልብሽ በመጀመሪያ ማለት ነው። እናንተ ቁሌታሞች ዩቱበር በግድ ካላጋባን በግድ ካላጣበስን እያላችሁ እንደዚህ መከራ ስቃያችሁ ነው የምትበሉት ማለት ነው። ይኸው እንግዲህ ገባላችሁ። ውሽሚት ደግሞ በቅርብ ትገባለች። በዛን ሰዓት ደግሞ ለቅሷችሁ ትቀጥላላችሁ ማለት ነው። ለማንኛውም ሩታዬ የኔ ነብር የኔ ንግስት ማለት ነው እምር ብሎብሻል። የቤቢዬ እናት ይመርብሽ። የሆነ በጣም ነው ያማረባት ማለት ነው። ቱቱቱ ብያለሁ በድጋሚ ማለት ነው። እንዶ ከአይኔ አውጣሽ ከአይኔ አውጣሽ። ዛሬ ደግሞ በደንብ ውድድ የማረግሽ የነበረው በይበልጥ እወድሻለሁ፣ አሁንም እወድሻለሁ፣ ግን በይበልጥ ደግሞ ውድድ የማረግሽ ውሽሚትንን አንድ ላይ ጨምረሽ እስር ቤት ብታስገቢልን በነካጅሽ ደስ ይለኝ ነበር ማለት ነው። አሁንም ቀጢ እንዶ ምን አለበት ፖሊሶቹ ሁለቱንም በተቀመጡበት እዛው እንትን ላይ ቤርግ ላይ በተቀመጡበት በደረሱባቸው ማለት ነው። አልሄድም ብሎ ሲከራከር ለካ እንዲህ ነበር እሷንም እያስቸገርካት የነበረው ብሎ አንዱ ፖሊስ በደንብ ነው የያዘው ማለት ነው። አይ ጋሽ አሸብርዬ እንደው ውጥር ባትል ምን ነበረበት? እንደው በስነ ስርዓት እኮ ብትፈርም ይህ ሁሉ መከራ ስቃይ አይመጣብህም ነበረ። ይህ ሁሉ ስቃይ ማለት ነው። እኔ ግን አለማፈር እውነት አንተ እኮ ማፈሪያ ማለት ነው። በእኔ ላይ ወስነሽ ነው ወይ? በቃ እኔና አንቺ ልንለያይ ፈልገሽ ነው ወይ? ታዲያ ከእሷ ጋር ልትለያይ ካልፈለግ ለምን ትግማማለህ ከሴት ጋር ማለት ነው? ለምን በአንድ ቬርጎ ውስጥ ከእሷ ጋር እንደፈለግ ትሆናለህ? ጉንጭ አገጭ ስትስም ለምን ታቀብላታለህ? አንተ ከሩታ ጋር እውነት አብረህ ለመኖር ትዳርህን በስነስርዓት ለመምራት ከፈለግ ማለት ነው ለምንድን ነው እንደፈለግ ከምትሆነው? እኔ እኮ በጣም ግርም እኮ ነው የምትለኝ ማለት ነው። ያንተ ነገር እኮ ሁሌ ጥያቄ ነው የሚሆንብኝ። አሁን ወደ በግድ ያስፈርመዋል ማለት ነው። አቦ ይመችሽ ሩታዬ እውነት እንዶ እኮ ኧረ ሁለት እኔ እርግጠኛ ነኝ ሁላችሁም የምትመኙት ውሽሚት በኖረች ብላችሁ ነው የምትመኙት አይደለ? እኔ የተመኘው ዛሬ ውሽሚት በኖረች እሷም እንደዚህ በፖሊሶች ተገፍትራ እንድትወጣ ነበር ከክፍሉ የፈለቁት ማለት ነው። ግን የለችን ጋሽ አሸብር ብቻ ነው። ያውን ጠብቁ ቤተሰብ፣ ነገ መምጣቱ አይቀርም እሷ